እንዴት ናችሁ ውድ ቤተሰቦቻችን? የፉአድ ባህሩ የዩቲዩብ ቻናል ነው። እያደመጣችሁን እየተከታተላችሁን ስላላችሁ እጅጉን ከልብ አድርገን ነው የምናመሰግነው። የተለያዩ ርዕሰ ጉዳዮችን ወደ እናንተ የምናደርስበትን የዛሬውን የዕለተ ቅዳሜ የከሰዓቱን ፕሮግራማችንን ወደ እናንተ ልናደርስ በድጋሚ ተገናኘን። ስለምታደምጡን ከኛ ጋርም ስላላችሁ ከልብ አድርጌ አመሰግናለሁ። እንደተለመደው የዝውውር ጉዳዮችን በስፋት ወደ እናንተ እያደረስን ቆይታን እናደርጋለን። ማንቸስተር ዩናይትድ፣ አርሰናል፣ ቼልሲ፣ ሊቨርፑል፣ ማንቸስተር ሲቲ፣ ሪያል ማድሪድ፣ ባርሰሎና፣ ሌሎችም የአውሮፓ ታላላቅ ክለቦች በዝውውር ጉዳዮቻቸው ላይ ዛሬ በስፋት ወደ እናንተ ይደርሳሉ። ከኛ ጋር አብራችሁ ስላላችሁ ከልብ አድርጌ ነው የማመሰግነው። የተለያዩ ርዕሰ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። እናንተ ደግሞ ከኛ ጋር ስትቆዩ ያላችሁን ሀሳብና አስተያየት ኮሜንት ቦክስ ላይ እየጻፋችሁ ከኛ ጋር እንድትቆዩ የአክብሮት ግብዣዬን ነው ወደ እናንተ የማደርሰው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ከመሸጋገሪያ በኋላ ሌሎች ርዕሰ ጉዳዮችን ይዘን ወደ እናንተ በድጋሚ እንመለሳለን። አብራችሁኝ ቆዩ። ሚኬል አርቴታ በዊሊያም ሳሊባና በዩሪየን ቲምበር ጉዳት ዙሪያ አዲስ መረጃን ያቀረበ ሲሆን ይህም ለአርሰናል ከአዲሱ የፕሪሚየር ሊግ የውድድር ዘመን መጀመር አስቀድሞ ጥሩ ዜና አይደለም። የአርሰናሉ አሰልጣኝ ክለቡ ከቦሩሲያ ዶርትመንድ ጋር ካደረገው የቅድመ ውድድር ዘመን ጨዋታ በኋላ ነበር ሁለቱን ቁልፍ ተከላካዮች የመክፈቻ ጨዋታዎች እንደሚያመልጣቸው ያረጋገጡት። አርቴታ የሁለቱን ተጫዋቾች የማገገሚያ ጊዜ በተመለከተ አሳሳቢ መረጃን ካቀረበ በኋላ አርሰናል የሀገር ውስጥ ውድድሩን ከቋሚ አራት ተከላካዮች ግማሹን ሳያሰልፍ ለመጀመር ይገደዳል። ከእሁዱ የቅድመ ውድድር ዘመን ጨዋታ በኋላ የተናገሩት ስፔናዊ ዋና አሰልጣኝ ሁለቱም ተጫዋቾች ሙሉ በሙሉ ወደ ሙሉ የቡድን ልምምድ ለመመለስም እንዳልተቃረቡ ነው ያመኑት። ስለዚህም በትክክል እርግጠኛ ሆኖ መናገር አልችልም ሲሉ ጭምር ነው አርቴታ ስለ ዩሪየን ቲምበር እና እንዲሁ ደግሞ ስለ ዊሊያም ሳሊባ ጉዳትም ሀሳባቸውን የሰጡት። ዩሪየን ቲምበር በጣም ጥሩ እድገት እያሳየ ነው፣ ሜዳ ውስጥም ገብቷል። አሁን ላይ ብዙ ነገሮችን እያደረገ ነው፣ ነገር ግን አሁንም ሳምንታት ይቀሩታል። ምን ያክል እንደሆነ ግን መናገር አልችልም ብለዋል። የሳሊባን ጉዳት በተመለከተ አርቴታ ሲያስረዳ ዊሊያም ሳሊባ በአሁኑ ወቅት በእረፍት ላይ ነው የሚገኘው። ጉዳቱን እንዳይባባስ ለ2 ሳምንታት ያክልም ምንም አይነት ነገር ማድረግ አልነበረበትም ብለዋል። ለማገገም የተወሰነ ጊዜ እንደሚወስድ እናውቃለን። አዲስ መረጃ እንዳገኘንም ወዲያውኑ እናሳውቃለን ብለዋል። የሁለቱም ተከላካዮች ያለመኖርን በተመለከተ አርቴታ በኋለኛው ክፍላቸው መስመራቸው ላይም የደረሰውን ጉዳት በስፋት ይገልጻል። እንዳለመታደል ሆኖ ቀደም ሲል ይህንን አጋጥሞናል። እሱ ዝግጁ በነበረበት ጊዜ ያለው ስታቲስቲክስ አስደናቂ ነበር። ድንቅ ተጫዋች እንዳጣንም እናውቃለን ብሏል። ከዩሪየን ቲምበር ጋርም እንዲሁ ነው። ባሉን ተጫዋቾች መሻሻል አለብን ሲልም ጭምር ነው የሚናገረው። አርሰናል ሌላ የፕሪሚየር ሊግ ማዕከላዊ ተከላካይ ሊያስፈርም ይችላል ወይ የሚል ጥያቄ ቀርቦላቸው ነበር። ቁልፍ ተጫዋቾች በመጎዳታቸው ምክንያት በክረምቱ የዝውውር መስኮት ከመዘጋቱ በፊት አርሰናል ለአደጋ ጊዜ የሚሆኑ ተከላካዮችን ለማስፈረም ወደ ዝውውር ገበያው ሊገባ ይችላል የሚሉ ግምቶች እየጨመሩ እንደሆነ ይታወቃል። የአስተን ቪላው ተከላካይ ኤዝሬል ኮንሳህ ባለው የተረጋገጠ የፕሪሚየር ሊግ ልምድና በተከላካይ መስመር ላይ በተለያዩ ቦታዎች መጫወት በመቻሉ ብቃቱም እንደ እጩነት እየታየ ይገኛል። ሌላኛው ምናልባት በትልቁ ስሙ ሲነሳ የነበረውና አሁን ወደ አትሌቲኮ ማድሪድ መዘዋወር የተረጋገጠው የቶተናሙ ተከላካይ ክሪስቲያን ሮሜሮም በእጩነት ቀርቦ እንደነበር የሚታወስ ነው። ሌላኛው በጀርመን ቡንደስሊጋ የሚጫወተው የባየር ሌቨርኩዘኑ ተጫዋች ጃሬል ኳንሳህ ሌላኛው በአርሰናል እቅድ ውስጥ ያለ ተጫዋች ተደርጎ ይቆጠራል። እጩ ተጫዋቾች እንግዲህ እንደሆኑ እየተገለጸ ነውና በቀጣይ የትኞቹን ተጫዋቾች ሊያስፈርሙ ይችላሉ በአርሰናል በኩል በጉጉት የሚጠበቅ ጉዳይ ነው። ናፖሊዎች ሮሜሉ ሉካኩን ወደ ቱርኩ ክለብ ግዙፉ ክለብ ፌነርባቼ መስጠታቸውን ተከትሎ ቼልሲ ከፍተኛ የገንዘብ ጥቅሞችን ያገኛል ተብሏል። እንደ መረጃ ምንጮቹ ዘገባ ከሆነ ፌነርባቼና የሴሪኤው ክለብ ናፖሊ የ33 ዓመቱን የቤልጅየም ብሔራዊ ቡድን አጥቂ ዝውውርን ለማጠናቀቅ በፍጥነት ወደ ስምምነት እየተቃረቡ ይገኛሉ። ናፖሊ ተጫዋቹን ወደ ፌነርባቼ ለመሸኘትም መስማማቱና መጠናቀቁ ነው የተገለጸው። ሮሜሎ ሉካኩም ወደ ሱፐር ሊጉ ክለብ ለመቀላቀልም ሁሉን ነገር አጠናቆ ዝግጅቱንም ጨርሷል። ለማጠናቀቅ በሚደረገው የትራንስፈር ክፍያ ዙሪያ ላይ ንግግሮችን አድርገው ጥሩ ክፍያዎችንም ናፖሊ ማግኘታቸው እየተነገረ ነው። ዝውውሩ በተሰጠው የገንዘብ መጠን ከተፈጸመም በኋላ ቼልሲ አሁን ላይ ከዚህ ተጫዋች የተሻሉ ጥቅሞችን ሊያገኝ የሚችልበት እድልን እንዳለው ነው የተነገረው። ሉካኩ በቋሚነት ወደ ናፖሊ ሲሸጥም ያኔ የሴል ኦን ክሎዝ የምንለውን ነገር ቼልሲዎች ያካተው እንደነበር ተነግሯል። ቼልሲዎች የሉካኩን ወደ ናፖሊ መዘዋወር ሲፈቅዱ የዌስት ለንደኑ ክለብም
እንግዲህ አጥቂው ወደፊት ከሚሸጥበት የዝውውር ክፍያ ወይም ደግሞ ሴል ኦን ክሎዝ ከምንለው ማለት ነው 40% እንዲያገኙ የሚያደርጋቸው አንቀጽን አካተውበት ነበር የሸጡት። በዚህም የውል አንቀጽ ምክንያትም ቼልሲ ምንም አይነት ተጨማሪ ነገሮችን ሳያደርግ እስከ 4 ሚሊዮን ፓውንድ ከዝውውሩ ገንዘብ ያገኛል ተብሎ ይታሰባል። ለፕሪሚየር ሊጉ ክለብም ቀደም ሲል ከተለየው ተጫዋችም እንደዚህ አይነት የውል አንቀጾችን አካቶ ገንዘብ ማግኘቱ ያልተጠበቀና ጥሩ ገቢ እንደሆነ ጭምር ይነገራል። እርግጥ ነው ተጫዋቹን በውድ ዋጋ እንደገዙት ይታወቃል። ወደ ቼልሲ ሲያመጡ ሲሸጡት ደግሞ ያን ያክል ከፍተኛ ወጪዎችን አላወጣላቸውም ነበር። ያ ነገር በትንሹም ቢጎዳቸው፣ ነገር ግን አሁን ላይ ግን ሂሳብ ማግኘታቸው በጣም ጥሩ አድርጎላቸዋል። በተለይ ፒኤስአር ላይ የፋይናንስ አቅሙን ለማጠናከር አዳዲስ ተጫዋቾችንም ለማስፈረም ይህንን ገንዘብ ለማዋልም ይጠቅመዋል ተብሎ ይጠበቃል። የፋይናንስ ጥቅም ከሉካኩ ስታንፈርድ ብሪጅ በነበረው አስቸጋሪ ሁለተኛ የቆይታ ጊዜ መጨረሻ ላይ የተደረገ አዎንታዊ አጋጣሚ እንደሆነ ይፋ ተደርጓል። ቼልሲ በመጀመሪያ የቤልጅየሙን አጥቂ በ2021 ክረምት ከኢንተር ሚላን በክለቡ ሪከርድ ክፍያ 97.5 ሚሊዮን ፓውንድ ነበር ያስፈረሙት። የማጥቃት መስመሩንም በትልቁ ያገለግላል ብለው ነበር ያን ዝውውሩን ያደረጉት። ነገር ግን ከሜዳ ውጭ በተፈጠሩ ውዝግቦችና በሜዳ ላይም ቢሆን ባሳየው ያልተረጋጋ ብቃት ምክንያትም ከፍተኛ ትኩረቶችን የተሰጠው መልሶ የመቀላቀል ጉዞም በፍጥነት እንግዲህ ሳይሳካ ቀርቶ ውድቅ ተደርጎ ነበር። ይህም ተከታታይ በሆኑ የውሰት ውሎች ላይ ወደ ተለያዩ ክለቦች እንዲያመራ አድርጎታል። ሮማን የተቀላቀለበት ጊዜ ነበር። ከዛ ውጭ ደግሞ እንዲሁ በኢንተር ሚላን የሚያሳለፈበት ጊዜ እንደነበር እናስታውሳለን። በመጨረሻም በቋሚነት ዝውውር ነው ወደ ናፖሊ ወደ ኔፕልሶቹ አምርቶ የነበረው የምዕራብ ለንደኑ ክለብ ሽጦት የነበረው። በለንደን የሜዳ ላይ የነበረው ቆይታ ከተጠበቀው በታች ቢሆንም ወደ ቱርክ ከሚያደርገው ዝውውር ግን ቼልሲ የተሻሉ ገንዘቦችን ማግኘቱ ጥሩ አስተዋጽኦ እንደሆነ ጭምር እየተገለጸ ይገኛል። ማንቸስተር ዩናይትድ እና አርሰናል ከፍተኛ ግምት የሚሰጠውን የክለብ ብሩዥ ተጫዋችን ለማስፈረም እንቅስቃሴዎችን እያደረጉ ይገኛሉ። ይህ ተጫዋች ዦአኪን የሚባል ተጫዋች እንደሆነ ነው የመረጃ ምንጩ ይፋ ያደረገው። የቤልጅየማዊ ተከላካይ ተጫዋች እንደሆነ እየተነገረ ነው። በጣም ጥሩ ከሚባሉ ወጣት ተጫዋቾች መካከልም አንደኛው ተደርጎ ይቆጠራል። ምናልባት አውሮፓ ላይ በጣም ትልቅ ተስፋ አላቸው ተብለው ከሚታሰቡ ተጫዋቾች መካከል አንደኛው ተደርጎ ነው የሚቆጠረው ዦአኪን የተባለው የተጫዋች ማለት ነውና ጥሩ ነገሮችንም በክለብ ብሩዥ እያሳየ እንደሚገኝ በቤልጅየም ሊግም እያሳየ እንደሚገኝ ነው የተገለጸው። ተጫዋቹም ቤልጅየማዊ እንደሆነ ተነግሯል። አውሮፓ ላይም እጅግ ከሚፈለጉ ወጣት ተከላካዮች አንደኛው ነው። በተለይ ደግሞ በዚህ ሰዓት ማንቸስተር ዩናይትድ በዛ ቦታ ላይ የሚጫወት ተጫዋች የግድ እንደሚያስፈልገው ይታወቃል። እናም ለማንቸስተር ዩናይትድ በጣም ጥሩ ዝውውር ሊሆን እንደሚችል ግምቶቻቸውን እየሰጡ ነው። እርግጥ ነው ልጁ ገና ታዳጊ ነው። በጣም ረጅም ጊዜያቶችን ልምድ የሚፈልግ አይነት ተጫዋች ተደርጎ ቢቆጠርም ነገር ግን በጣም ብሩህ የወደፊት ተስፋ ካላቸው ተጫዋቾች ተደርጎ ይቆጠራል። የእንግሊዝ የመረጃ ምንጮች ባወጡት መረጃ መሰረትም ዩናይትድ እንዲሁ ደግሞ ከእንግሊዝ ሌሎችም እነ አስተን ቪላ እነ አርሰናል እና ሌሎች ክለቦችም ጭምር የዚህ የዦአኪን ዝግጁነትን በተመለከተ ጥያቄዎችንም መረጃዎችንም ሲጠይቁ እንደነበር ጭምር ነው ሰሞኑን ይፋ የተደረገው። በተለይ ኒውካስል ዩናይትድም ይህንን ተከላካይ እንደሚፈልገው እየተነገረ ነው። ምናልባት ሉዊስ ሆል የሚለቅባቸው ከሆነ ይህንን ተጫዋች ለማምጣት ጥረቶችን እንደሚያደርጉ ሲገለጽ ነበር። በአሁኑ ወቅት ግን ተጫዋቹን ለማስፈረም በሚደረገው ፉክክር ከእንግሊዝ ተፎካካሪዎች በጣም በርከት ብለው ይህንን ተጫዋች እየተመለከቱት ነው። ዘገባው እንደሚናገረው ከሆነ የ3 ዓመታት ውል ይቀረዋል። ይህ ተጫዋች በቤልጅየሙ ክለብ ብሩዥና አዲሱን ኮከብ ለመሸጥ ምንም አይነት እንግዲህ አሁን እንቅስቃሴዎች እየተደረጉ አይደለም። በተለይ ይህንን ተጫዋች ለመልቀቅ አሁን ላይ ክለቡ ያን ያክል እየገፋ የሚገኝበት ጊዜ አይደለም። ምክንያቱም ጥሩ ጊዜያቶች እንዳሉት ይረዳሉ፣ ወይም ደግሞ ገና ጊዜያቶች እንዳሉት ይረዳሉ ተብሎ ነው የሚታሰበው። ስለዚህም ተጫዋቹ ምናልባት የቤልጅየሙ ክለብ ለዚህ ተጫዋች እስከ 35 ሚሊዮን ዩሮ አካባቢ ሊጠይቅም እንደሚችል ጭምር ይታመናል። ምክንያቱም ወደፊት በጣም ብሩህ ተስፋ አለው ብለው ስለሚያስቡ በማንቸስተር ዩናይትድ የግራ ክንፍ ቦታ ላይ ደግሞ በተለይ ቦታውን ግልጽ በሆነ የረጅም ጊዜ መፍትሄዎች የሚፈልግ አይነት ተደርጎ ነው የሚቆጠረው። ምክንያቱም ሉክ ሾው በዛ ቦታ ላይ እድሜው እየገፋ ነው፣ የጉዳት ስጋቶች እንዳሉበት የሚታወቅ ተጫዋች ነውና በዚህ ምክንያት እንግዲህ ዋጋው የሚቀንስላቸው ከሆነ ዩናይትዶች የሚመለከቱ ተጫዋች ይሆናል ተብሎ ይታሰባል። ነገር ግን የኦልትራፎርድ ውሳኔ ሰጪዎች ወይም የበላይ አመራሮች በዚህ የዝውውር መስኮት ይገፉበታል ወይስ ደግሞ ሌሎች የዝውውር ስራዎችን ቅድሚያ ሰጥተው በሚቀጥሉት ጊዜያቶች ላይ ይህንን ተጫዋች ለማስፈረም ይመጣሉ የሚለው ጉዳይ በትልቁ የሚጠበቅ ጉዳይ ነው። ማንቸስተር ዩናይትድ ግን በዚህ የክረምት የተጫዋቾች የዝውውር መስኮት በዛ ቦታ ላይ የሚጫወቱ በጣም በርከት ያሉ አማራጮችን እየተመለከተ እንዳለ እየተገለጸ ይገኛል። ለምሳሌ ያክል
ኒውካስል ዩናይትድ ሉዊስ ሆልን እንደሚፈልጉት እየተነገረ ነው። ከዛ ውጪ ሌላኛው ተጫዋች የሆነው ደግሞ የአርሰናሉ ማይልስ ሉዊስ ስኬሊም ስሙ በተደጋጋሚ የሚነሳ ነው። ከወደ ስፔን የሬሲንግ ሳንታንደሩን ተጫዋችንም እንዲሁ ለማስፈረም ጥረቶችን እያደረጉ እንዳለ ይታወቃል። ጆርጅ ሳኒላስን ከዛ ውጪ ዴቪድ ራውምም የሚፈልጓቸው ተጫዋቾች መካከል አንደኛው እንደሆነ እየተገለጸ ነውና በጣም በርከት ያሉ እንግዲህ እንቅስቃሴዎችን እያደረጉ ነውና ስለዚህ ወደዚህኛው ታዳጊ ተጫዋች ይመለሳሉ ወይ በርካቶች በጉጉት የሚጠብቁት ነው። ይህ ግን የክም ተከላካይ በጣም ቀልጣፋ እንደሆነ ይነገራል። የመከላከል በጣም ጥሩ ብቃት እንዳለው ነው የሚነገረው። ኳስ ደግሞ በእግሩ ስር በሚሆንበት ሰዓት የሚያሳዩ አስተዋጽኦም በጣም በርከት ያሉ የፕሪሚየር ሊግ ክለቦችም እንዲፈልጉት እንዳደረገ ጭምር እየተነገረ ነውና ይህንን ተጫዋች በርካቶች እንደሚፈልጉት ይፋ ተደርጓል። አርሰናል ሌላ ከፍተኛ ብቃት ያለው የግራ ክንፍ አጥቂ ለማግኘት የሚያደርገው ፍለጋ አሁንም እንቅስቃሴዎቹ እንደቀጠለ ይገኛል። አርሰናሎች የፓሪስ ሰን ዠርሜኑን ኮከብ ብራድሌይ ባርኮላን ለማስፈረም በሚቻልበት ሁኔታ ዙሪያ ላይ ግንኙነት ማድረጋቸውን የተገለጸው የ23 ዓመቱ ተጫዋች በዚህ የክረምት የተጫዋቾች የዝውውር መስኮት ከበጡት ትልልቅ ስሞች አንደኛው የሆነ ሲሆን ሊቨርፑል እሱን ለማስፈረምም ለበርካታ ሳምንታት ሲሰራ ቆይቷል። የአርሰናል በድንገት ወደ ስምምነቱ መግባትም ነገሮችን ሊያወሳስበውና በፕሪሚየር ሊጉ ክለቦች መካከልም ከፍተኛ የዋጋ ፉክክር ሊፈጥር እንደሚችል ነው የተነገረው። ባርኮላ በሚኬል አርቴታ ከሚፈለገው ተጫዋች መስፈርት ጋር በእርግጥም የሚጣጣም ነው። ፈጣን እንቅስቃሴዎችን ያደርጋል። ቀጥተኛ አጠቃቀምንና ተከላካዮችን በአንድ ለአንድ ግንኙነት የሚያልፍበት ብቃትም በጣም ጥሩ እንደሆነ ይነገራል። እድሜውም አርሰናል ወደፊት የበለጠ ሊሻሻል የሚችል ተጫዋች ላይ ኢንቨስት እንዲያደርግም ያስችለዋል ተብሏል። ጊቭ ሚ ስፖርት ባወጣው ዘገባ መሰረትም አርሰናል የፈረንሳይ ብሔራዊ ቡድን አባል የሆነውን ተጫዋችም ሊቨርፑል ለማስፈረም የሚያደርገውን ሂደትም ለማቀላጠፍ በማሰብም ከባርኮላ ወገኖች ጋርም ግንኙነቶችን አድርገዋል። ሆኖም ግን ሊቨርፑል በሂደት ውስጥም ከወዲሁ ለረጅም ጊዜ ርቀትም ተጉዟል። ስካይ ስፖርት እንደዘገበው ከሆነ ሊቨርፑሎች ከፓሪስ ሰን ዠርሜን ጋር የመጀመሪያ ደረጃ ውይይቶችን ያደረጉ ቢሆንም በክለቦቹ መካከል ባለው የተጫዋች ዋጋ ተመን ላይ ግን አሁንም ቢሆን ከፍተኛ ልዩነቶች እንዳሉ ነው ይፋ የተደረገው። ፓሪስ ሰን ዠርሜን ለባርኮላ ወደ 145 ሚሊዮን ፓውንድ አካባቢ እየጠየቀ እንደሆነ የተዘገበ ሲሆን ይህም ደግሞ የሊቨርፑልን የዝውውር እንቅስቃሴ አስቸጋሪ አድርጎታል። ወደ አንፊልድ መዘዋወር ለክንፍ አጥቂው ሳቢ እንደሆነ የሚነገር ሲሆን ይህም ደግሞ አርሰናል ዝውውሩን ለመግፋትም ቢወስን ሌላው የሚያጋጥመው እንቅፋት ነው። በአርሰናል ፍላጎት በስተጀርባ ብዙ ምክንያቶች፣ አዎንታዊ ነገሮች ያሉ ባርኮላ አርቴታ በግራ መስመር ላይ የሚፈልገው ያልተጠበቀ እንቅስቃሴና ፍጥነትን ሊያቀርብለት ይችላል። በተለይም ደግሞ ወደ ኋላ ደግሞ አጥቅተው ለሚከላከሉ ቡድኖችም ወይም በሎ ብሎክ ለሚጫወቱ ቡድኖችም እንደዚህ አይነት በመስመሮች መካከል ጥቂት ክፍተቶችን በሚተዉ ቡድኖች ላይም ጥሩ እንቅስቃሴዎችን የሚያሳይ አይነት ተጫዋች ነው። ትልቁ ጥያቄ ግን ተጫዋቹ ከፓሪስ ሰን ዠርሜን የዋጋ ተመን ጋር የሚቀራረብ ዋጋ ያወጣሉ የሚለው ነው። በ145 ሚሊዮን ፓውንድ አርሰናል ከፍተኛ አቅም ባለው ነገር ግን ሙሉ በሙሉ ባለበሰለ ተጫዋች ላይ የብሪቴን የዝውውር ሪከርድን ለመስበር ይገደዳል የሚሉ አይነት ጥያቄዎች ይነሳሉ። የሊቨርፑል ተሳታፊ ዋጋም በበለጠ ሊሰቅለው ይችላል። ስለሆነም አርሰናል ያንን ምንም አይነት ስጋት ውይይቱን ክፍት ማድረግ ይኖርበታል ተብሏል። ፓሪስ ሰን ዠርሜን ጥያቄውን ውድቅ ለማድረግ የሚዘጋጅ ከሆነ ባርኮላ ድንቅ ፈራሚ ሊሆን ይችላል። እንዲሁም የግራ ክንፍ ቦታውንም በጥሩ ሁኔታ ሊቀላቀል ይችላል ተብሎ የሚታሰብ አይነት ተጫዋች ነው። የሊቨርፑል ዝውውርን መጥለፍ የመገናኛ ብዙሃን ትኩረትን የሚስብ ጉዳይ ነው። የአርሰናል ቅድሚያ የሚሰጠው ጉዳይ የዝውውር ፉክክሩን ማሸነፍ ሳይሆን ትክክለኛውን የክንፍ አጥቂ ማግኘት ላይ እንደሆነ የመረጃ ምንጮቹ እየጠቆሙ ነው የሚገኙት። የማርከስ ራሽፎርድ የማንቸስተር ዩናይትድ የእግር ኳስ ሕይወት ያለቀለት ተደርጎ የተወሰደው ያለ ጊዜው ሊሆን እንደሚችል እየተገለጸ ነው። የ28 ዓመቱ ተጫዋች በባርሴሎና የነበረውን የውድድር ዘመን ሙሉ የውሰት ቆይታ አጠናቆ ወደ ኦልድ ትራፎርድ ተመልሷል። ባደገበት ክለብ ውስጥም ሌላ እድል ለማግኘት ቆርጦ መነሳቱ ተዘግቧል። ባርሴሎና ራሽፎርድ በስፔን ምርጥ የውድድር ዘመንን ካሳለፈ በኋላም ቢሆን የመግዣ ውል መብቱን ላለመጠቀም የወሰነ ሲሆን ይህም እንግሊዛዊው ብሔራዊ ቡድን ተጫዋችም 2 ዓመት የሚቀረው ውል እያለው ወደ ዩናይትድ እንዲመለስ አድርጎታል። ራሽፎርድ በሌለበት ጊዜ በርካታ ነገሮች ተቀይረዋል። አሁን ላይ ማይክል ካሪክ በክለቡ ዋና አሰልጣኝነት እየመራ ነው የሚገኘው። የሚያሰልጣኝነት ለውጥ ደግሞ አጥቂው ከቀድሞ አሰልጣኙ ሩበን አሞሪም ጋር የነበረው ግንኙነትን ከመልቀቁ በፊትም ተበላሽቶ ስለነበር የሚያስፈልገው አዲስ ጅምር ሊሰጠው ይችላል። ዘሰን ባወጣው ዘገባ መሰረት ራሽፎርድ በክለቡ ያለውን የእግር ኳስ ሕይወት እንደገና ለመገንባትም በሚደረገው ጥረት ላይ ካሪንግተን ተመልሶ በደብሊን በሚገኘው የማንቸስተር ዩናይትድ የቀድሞ ውድድር ዘመን ካምፕ ውስጥም ተቀላቅሏል። ራሽፎርድ ከታህሳስ 2024 ጀምሮ ለዩናይትድ ይፋዊ ጨዋታ ያልተሳተፈ ቢሆንም አሁን ላይ ግን ሁኔታው ሙሉ በሙሉ የተለየ ይመስላል። የቀድሞ የ10 ቁጥር ማሊያውን ወደ ማቴዎስ ኩኛ ከተዘዋወረ በኋላ በኦልድ ትራፎርድ የሚቆይ ከሆነ 14 ቁጥር ማሊያን እንደሚለብስም ተረጋግጧል።
ባርሴሎና እሱን በቋሚነት በ26 ሚሊዮን ፓውንድ አካባቢ ማስፈረም እድል የነበረው ቢሆንም ወደ ሌላ አቅጣጫ ለመሄድ መርጧል። ይህም ራሽፈርድ ይፈልገው የነበረውን ወደ ስፔን የማቅናት ዝውውርን አጥቶታል። ከፍተኛ የሆነ ሳምንታዊ ደሞዙም ሌላ ቋሚ የሽያጭ ክለብን የማግኘት ሂደቱን አወሳስቦታል። ዘ ታይምስ እንደዘገበው ራሽፈርድ ከባርሴሎና የተመለሰው 25 ግቦችን በማስቆጠርና ወይም ጎል ኤንድ አሲስት በማድረግ 25 የግብ ተሳትፎችን በማድረግ ነው። አጠቃላይ ውጤት ካስመዘገበው በኋላ ግን ዩናይትድ ዳግም ደግሞ ይህንን ተጫዋች ወደ ቡድኑ ለመቀላቀልም ወስኗል። ይህ ትልቅ ትርጉም ያለው ነው፣ ምክንያቱም ራሽፈርድ ተመልሶ የመጣው ከሌላ አሰልቺ የውድድር ዘመን በኋላ ሳይሆን በራስ መተማመኑን ከፍ አድርጎ ነው። ካሪክ ቀደም ሲል በዩናይትድ አብረው ከሰሩበት ጊዜ ጀምሮ እሱን በጥሩ ሁኔታ የሚያውቀው በመሆኑ በአሞሪም ስር ከተፈጠረው ነገር ይልቅ አሁን ላይ ሊያቀርበው የሚችለው ላይ ብዙ ነገሮች ተመስርቶ ለመዳኘትም ፍቃደኛ የሆነ አሰልጣኝ ሊሆን ይችላል። በተጫዋቹ የመረጋጋት ብቃት ወይም ኮንሲስተንሲ ላይ እንዲሁ ደግሞ ራሽፈርድ ቀደም ሲል ከዩናይትድ እጅግ አደገኛ አጥቂዎች አንዱ አድርጎት የነበረው ጉልበትና እንደገና ማግኘት ይችላል ወይ በሚለው ጉዳይ ላይም ጥያቄዎች በትልቁ ይነሳሉ። ነገር ግን እንደገና የታደሰ የታችኛው እርከን አካዳሚ ፍሬ በርካሽ ዋጋ መሸጡም ቢሆን ምንም አይነት ሪስክ የለውም። ካሪክ ራሽፈርድ በራስ መተማመንና ተነሳሽነትን መመለስ የሚችል ከሆነ ዩናይትድ በዚህ ክረምት እንግዲህ ጥሩ አጥቂዎች መካከልም አንደኛው ሊሆንለት እንደሚችል ነው የተገለጸው። ሚኬል አርቴታ የቡድን ስብስብ እንደገና መገንባት በቀጠለበት በዚህ ሰዓት ናፖሊ በብራዚላዊው አጥቂም ጋብሪኤል ሄሱስ ላይ ያለው ፍላጎት እያጠናከረ በመምጣቱ ሄሱስ በአርሰናል ያለው ቆይታ ወደ ማጠናቀቂያው ሊቃረብ እንደሚችል ይፋ ተደርጓል። የ29 ዓመቱ ተጫዋች አሁንም ብዙ የሚያበረክተው ነገር ቢኖርም በኤምሬትስ ያለው ቦታ ግን በከፍተኛ ሁኔታ ተቀይሯል። ባለፈው የውድድር ዘመን ከባድ የጉልበት ጉዳት አጋጥሞት ከተመለሰ በኋላ ሄሱስ 27 ጨዋታዎችን ያደረገ ቢሆንም በቋሚነት የተሰለፈው ግን በ9 ብቻ ላይ ነው። አርሰናል አሁን ላይ በቂ የማጥቃት አማራጮች ያሉት በመሆኑ ቋሚ የመጫወቻ እድል ማግኘት የበለጠ አስቸጋሪ ሊሆንበት ይችላል። የክረምቱ የዝውውር ጊዜም አሁን ደግሞ ወደ እውን የማድረግ እድሉ ከፍ እያለ የመጣ ይመስላል። ለተጫዋቹ ወኪሎችም ቅርበት ያላቸው ምንጮች ለከቼንዶ ኦፍሳይድ እንደገለጹት ናፖሊ ጋብሪኤል ሄሱስን ለማስፈረም በሚቻልበት ሁኔታ ላይ በንቃት እየሰራ ነው የሚገኘው። አርሰናል ደግሞ ለድርድር የሚቀመጠው የቀረበው ጥያቄ ከ20 ሚሊዮን ዩሮ ሲጀምር ብቻ እንደሆነ ይፋ ተደርጓል። በክለቦቹ መካከል የሚደረገው ውይይት እስካሁን ገና ያልገፋ ቢሆንም የናፖሊ ፍላጎት ግን በጣም ጠንካራ እንደሆነ ተገልጿል። ጋብሪኤል ሄሱስ በሰሜን ለንደን የተጠባባቂ ተጫዋችነት ሚና ውስጥም ከወደቀ በኋላ ተጨማሪ የመጫወቻ ጊዜያቶችን የሚፈልግ በመሆኑ የጣሊያኑ ክለብ እንደ አዎንታዊ አማራጭም አድርጎ እንደሚመለከተው ጭምር ነው ይፋ የተደረገው። የናፖሊ ፍላጎት አዲስ አይደለም። ቀደም ሲል በ2023ም ጋብሪኤል ሄሱስን ለማስፈረም ሞክሮ የነበረ ቢሆንም በወቅቱ አጥቂ በአርሰናል ለመቆየት መርጦ ነበር። አሁን ላይ ግን ሁኔታው የተለየ ነው። ክለቡን ለቆ የመውጣት እድሉም የበለጠ እውን መስሎ ይታያል። ሁኔታው አሁንም ቢሆን በሂደት ላይ ይገኛል። ዘ ታይምስ እንደዘገበው ከሆነ በአርሰናል የውል ስምምነቱ የመጨረሻ ዓመት ላይ የደረሰው ጄሱስ እሱን ለማስፈረም ናፖሊ ጥረት ያደርጋል ተብሎ ነው የሚጠበቀው። ይህም የዝውውር ሁሉንም ተሳታፊ ወገኖችን በእውነት ተጠቃሚ ሊያደርጉ ከሚችሉ ዝውውሮችም አንደኛ ይመስላል። ጋብሪኤል ሄሱስ ከማንቸስተር ሲቲ ከመጣ በኋላ አርሰናል በአርቴታ ስር ላሳየው እድገትም ትልቅ ልምድን የማያቋርጥ የፕሬስ እንቅስቃሴንና ሁለገብነትን በማምጣትም ጠቃሚ ተጫዋችም እንደነበር የሚገለጽ ጉዳይ ነው። ነገር ግን ተገቢ የሆነ የገንዘብ ጥያቄ ከቀረበ ከፍተኛ ስም ያለውን አጥቂ በውሉ የመጨረሻ ዓመት ላይ በዝቅተኛ ሚና ይዞ ማቆየቱ በፋይናንስ በኩልም ምንም አይነት ምክንያታዊነት የለውም ተብሎ ነው የሚታሰበው። ለናፖሊ ደግሞ 20 ሚሊዮን ዩሮ በፕሪሚየር ሊጉና በቻምፒየንስ ሊጉ ከፍተኛ ልምድ ባለው ተጫዋች ላይ የሚደረግ በአንጻራዊነት አነስተኛ አደጋ ያለው ኢንቨስትመንት ነው። ትልቁ ጥያቄ ናፖሊ በእርግጥም የአርሰናል የዋጋ ተመንን ያሟላል ወይ የሚለው ነው። ጄሱስ ያለበትን የውል ሁኔታ ግምት ውስጥ በማስገባት ዋጋውን ለማቀነስም ድርድር ሊያደርጉ ይችላሉ። ቢሆንም ግን የቀረበው ጥያቄም ለአርሰናል የዋጋ ተመን የሚቀራረብ ከሆነ ስምምነቱ በጥብቅ ሊታሰብበት ይገባል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ ያደረገው። ውድን የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን ፉአድ ባህሩ የዩቲዩብ ቻናል ለዛሬ ስታደምጡን የነበረውን የዝውውር ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ ከመላው የስቱዲዮ ባለሙያዎች ጋር በመሆን የዛሬውን ፕሮግራም ወደ እናንተ ስናደርስ ቆይታን አድርገናል። ሌሎች ርዕሰ ጉዳዮችን፣ ሌሎች የስፖርታዊ ጉዳዮችን የምናካፍልበት ሌላኛው ፕሮግራማችንን በቀጣይ ፕሮግራሞቻችን ይዘን የምንመጣ ይሆናል። ስላዳመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበረ ከልብ አድርጌ ነው የማመሰግነው። በቀጣይ ፕሮግራሞቻችን መልሰን እስክንገናኝ ድረስ መልካም ጊዜ፣ መልካም ቀን እንዲሆንላችሁ ነው በአክብሮት የምመኘው።